እንደዚህ ያለች ነው። የዛሬ 10 ወር ነው እዚህ ቸርች የመጣቸው። ገስታውስ ነው የገባችው ከልጇ ጋር ማለት ነው። እና የልጇም የሷም እግር ተይዞ ነው የመጡት። ሲመጡ ወደዚህ ሲመጡ መራመድ አይችሉም። ተይዞ ጸሎት ፈልገው ነው የመጡት ገስታውስ የዛሬ 10 ወር ማለት ነው። እና ልክ እዚህ ግቢ ገቡ። የእግዚአብሔር ሰው ገስታውስ ላይ ጸለየላቸው። ከዚህ ግቢ እግራችን እንደወጣ ተፈውሰን ቀረናሉ። ደስ አላላችሁ? ስብጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልፈራ ኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ ከፍ አድርጎና አንተ ብቻ የለህ ንገስ አንተ ብቻ እናት የመጡት ከዚህ ከአዲስ አበባ ነው። ስመጡ 9 ዓመት ብላተና ለ3 ዓመት በሙሉ አይምሮ ለቆ እብዶ ነው በቤት ውስጥ በጣም ሲያስቸግራቸው ነበር። እና ሐዋርያው ያለበትን መምጣት ስላለባቸው ይህን ልጃቸውን ይዞ ወደ አዲስ አበባ ገስታውስ ያመጣሉ። ልክ ሐዋርያው እንዳገኛቸው ይሄ ብላተና ከዛሬ ጀምሮ ተፈውሷል፣ መንፈሱ ነፃ ወጥቷል፣ ህይወቱ በድል የሰላም ህይወት ይኖራል ብሎ ጸለየ። 3 ዓመት በሙሉ አይምሮው ለቆ የነበረ ይህ ልጄ አሁን ከዛች ቀን ጀምሮ የሐዋርያው ቃል በልጄ ህይወት ጸንቶ ተፈውሶ ለምስክርነት መጣው ትላለች። ጉባኤው ለጌታ ክብር እልልታ ያመጣል። ገለኝ 2017 መጨረሻ አካባቢ ነኝ ገስታውስ ገብቼ ነበርና የልጄ ልጅ ነው፣ ህፃን ነው። 4 ዓመቱን አፉን አልፈታም። ወንጌል ነብይ እስራኤል ልጅ ለዚህ ህፃን ጸልይልኝ አፉ እንዲከፈት እንዲያወራ ብዬ ነግሬው ነበረ። ጸለየ፣ ይናገራል። በቃ አጭር ቃል ነው የተናገረውና አሜን ብዬ አምኜ ወደ ቤት ሄድኩ። ከዛ በኋላ በሄድኩ በማግስቱ ለልጄ ደወልኩ። ደቡብ አፍሪካ ነው የምትኖረውና እንዴት ነው ደህና ናችሁ ካልኩ በኋላ ስለ ህፃኑ ስጠይቃት እማማ በደንብ አወራልኝ። ማታ እኮ ባባፉ ጉባኤው ለጌታ ክብር እልልታ። የሚገርም ነው። የልጇ ልጅ ያለው በደቡብ አፍሪካ ነው። 2017 ናሰ ውስጥ አዲስ አበባ ልጁ ለ4 ዓመት በሙሉ የማይናገር ብላተና ስለሆነ ለዚህ ልጅ መጸለይ አለበት ብላ ደቡብ አፍሪካ ለነበረው ብላተና አዲስ አበባ እቺ እናት ትመጣለች። ስትመጣ ሐዋርያው ልክ በጉባኤ ውስጥ አገኛትና ፎቶ ስታሳየው ይሄ ልጅ ይናገራል ብሎ ቃል አወጣላት። ይሄኛው ቃል የሚገርማችሁ ደቡብ አፍሪካ ውስጥ የነበረው ብላተና አንደበቱ እንዲከፈት ሐዋርያው እንዳወጣ አመን ብላ በእምነት ወደ ቤቷ ተመልሳ በማግስቱ ደውላ ስትጠይቅ ብላተናው አንደበቱ ተከፍቶ መናገር ችሏል ትላለች። ጉባኤው ጩኸት እልልታ ለጌታ ይችላል። ሃሌሉያ ሃሌሉያ አሜን። የሚታረው ጉዳይ በጣም ያምራል። ልጇ እንዴት እንደሚያምር ቆንጆ ልጅ። ልጁ ያለው ሳውዝ አፍሪካ፣ እኔ ያለው አዲስ አበባ። በአንድ ቀን መናገር ጀመረ። እጃችሁን ከፍ አድርጉልኝ። በእናንተ ዘር ማንዘር ሽባ አይኖርም። አሜን። የማይሰማ አይኖርም።
አሜን። የማይናገር አይኖርም። አሜን። የማይሄድ አይኖርም። አሜን። አልጋ ቁረኛ አይኖርም። አሜን። የሚንከራተት አይኖርም። አሜን። በዘር ማንዘራችሁ ጤነኛ ውጤት ይሆንላችኋል። አሜን። ማነው እጅ የሚያጎዛጎዝ? ይችላል ኢየሱስ። የመጣሁት ቦሌ ኑራይራ ነው። 6ኛ ካምፕ የሚልባት ነው። 2016 ላይ ወደ 22 መጥቼ ነበረ። ሐዋርያው ውሃ ዘይት ጋር አቀላቅሎ ሰጥቶኝ ነበረ። የጸለየውን ጸሎት ወስጄ ቤት ያረኩት ላይ አንድ ጎረቤት አቦንሳ ሆስፒታል ላይ ወልዳ መጣ። ታማ በጣም እውነት መጫት ናት። አሁን ለዚህ ጌታ እውነት ክብር ስጡት እስኪ በእናታችሁ አጨብጭቦ እንደገና ለጌታ ክብር ሃሌሉያ። እቺ ሴት ከምሽቱ 9 ሰዓት ላይ ነው። በጣም የሚደነቅ ነገር ነው። ከምሽቱ 9 ሰዓት ላይ ቤታቸው አባቷ ቤት ነው ያለችው፣ ጀርባ ላይ ነው ያለችው። እኔ ፊት ለፊት ነኝ፣ እሷ በጀርባ ነው ያለችው። እኔ ራሴ ግል ቤት አፈር ቤት ነው፣ እሷ ድርጅት ቤት ነው የምትኖረው። ልክ 9 ሰዓት ላይ አለቀሱ። መታመሟን አውቀናል፣ ኦፕራሲዮን ሆኖና ወልዳ ማውጣትም አውቀናል። በጣም የሚደነቅ ነገር ላይ ልክ 9 ሰዓት ላይ ተጫጨው። ወይኔ ልጅቷ ሞተች ብለን ከባለቤቴ ጋር ወጣን ሄደን በሩን ከፍተን ዞረን ስንሄድ አባቷ ደረቷ ላይ እንዲህ አስተኝቶ ኦሬዲ ሞታለች። እውነት እግዚአብሔር ምስክር ላይ እግዚአብሔር ፊት ላይ ውሸት መናገር አያስፈልገኝም እኔ እና ልጅቷ ሞታለች። እመቤቴን ለማንኳት እባክሽ ሐዋርያ ጸልያዋ ቤት አለ ያቺ አይላንድ ውስጥ ያለችው ጨልጠሽ ሲኒ አርግና አምጪ አልኳት። ከእህቷ ጋር ወጣ መጣችና ውሃውን ሲኒ አርጋ ወጣ ሰጠችው። ኦሬዲ ሞተች ሴትዮዋ አፋ ከፍታ ቁጭ ብላለች። አባቷ ቤተሰብ ሁሉ ወከባ ላይ አለ። አፋ ላይ ብቻ ነው ያፈሰስ ነው ውሃን። 2 ደቂቃ 3 ደቂቃ አልቆየችም። ልጅቷ ተመልሳ ቁጭ ብላም ምንድን ነው ያጠጣችው? ያልቀና ለጌታ እንደገና ከፍ ያደርጋል እልልታውን ሃሌሉያ። እና ያቺ ውሃ እንደመጣች ብድግ ብላ ቁጭ አለችና እንደ ጋሽ ወልዴ የእናንተ ሃይማኖት በውሃ ያድናል ወይ አለች። የኛ ሃይማኖት እኮ ይሄ የኢየሱስ ክርስቶስ ደምና ስጋው ነው ያዳና፣ እኔ አይደለም። የኢየሱስ ክርስቶስ ደምና ስጋው ነው ያዳና፣ እኛ በውሃም እንፈውሳለን። ቃሉ ነው ይሄ፣ እኔ አይደለም። አምነሻል? እንደ አምኛለሁ አለች። ያቺ ልጅ ዛሬ ያው የፈለገችበት ቦታ ዘላ ፈርጣ እንደ አንበሳ ጥጃ እየሰዳች እየበላች ነው። በቃ ሌላም አለ። እሺ ሁለተኛ ደግሞ ባለቤቴ ጉልበቷ ሁለቱም አብጠው ነበር። ሁለቱም ጉልበቷ አብጠው ነበር። ሐዋርያው እባክህ ባለቤቴ ጉልበቷ አብጧል አልኩ። ተፈውሳለች አለ። እኔ ከዚህ ዜ ተፈውሳለች። አረ ደስ ያለው ለጌታ ይኸውላችሁ ለኢየሱስ ይሁን። አንድ ሰው አጠገቡ ያለውን ሰው የኔ ነገር ሕያው ነው ይበል እስቲ። ይኸውላችሁ በጣም ደስ የሚለኝ ቃል አለ። ኢያሪዮስ የሚባል ሰው አለ ላይ ኑ እንሻገር ካለ በኋላ ኢየሱስ ክርስቶስ ይሄ ኢያሪዮስ የሚባለው ሰው ልጁ እቤቱ ታማ የነበረችውን ትፈወስ ዘንድ ሊሻገሩ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሌጊዮን መንፈስ የነበረበትን ሰው ቅድም አባቴ እያወራ ነበር እየሰበከ ያንን መንፈስ ካስወጣ በኋላ ኢያሪዮስ ወደሚባል ሰው ሲሄድ መምህሩን አታድክም ልጅቷ ሞታለች የሚል ቃል አለ። ኢየሱስ ክርስቶስ ይሄንን በጆሮ ሰማና አትፍራ አለው። ኢየሱስ ጌታ ነው። አጠገባቸው ያለውን ሰው ያዘትና እመን እንጂ አትፍራ በሎት። ኢየሱስ ጌታ ነው። በጣም ስለነካኝ ነው። ይኸውላችሁ ሐዋርያው እዚህ ቃል ሲያወጣ ልጅቷ ቤት ተፈወሰች፣ ባለቤቱ ቤት ተፈወሰች። ኧረ ደስ ያለው ለጌታ። ሶስተኛ ደግሞ በጣም የሚደንቃችሁ ነገር ነው። ይሞታል ማለት እኔ በኔ አይቻለሁ። ይሄ ደግሞ በራእይ በህልሜ ያየው ነገር ነው። በራእይ በህልሜ ያየው ነገር ነው። እውነት በምን መቅሳት አላቅም ምን እንዳላቅምና ያለ ንብረትን በሙሉ አልቆ ያለኝ ነገር አጥፍቼ አንድ ባጃጅ ገዛው። ባጃጁ ቆመብኝ። ቀጥ ብሎ ቆመ። ምንም ያደረገው ነገር ማርሽ ገብቶ ጎማ አይሽከራከርም እንጂ መርሽ ወጥቶ ጎማ አይሽከራከርም። የሚገርማችሁ ታሪክ ነው። በእግዚአብሔር ፊት ነው የምናገረው። ባጃጁ አልቀመጥም አለ። በቃ 2015 ነው የቆመው። 2016 ህዳር 1 22 መጣው። ማታ ጸልያለኝ። ማታ ጸልዮ በ11 ነው ጸልያለኝ። በ12 ያን ሰዓት ባዶ ቀፎ ነበር የመጣሁት። ዛሬ ግን እናንተ ፊት ቆሜ ማውራት
እና በዛን ሰዓት ላይ ሽታዬ ያደረጋችሁ ነገር እሱ ያን ሰዓት ለኔ ጸለየልኝ። ይሄ ሰው ዜሮ ሰርቶ አቆመዋለሁ። አልሞትም በላለ አልሞትም አልኩት። አልሞትም በላለ አልሞትም አልኩት። አልሞትም በላለ አልሞትም አልኩት። ጸለየ ያሸኘኝ። በዛ ላይ ልጄ አንድ ሴት ናች። ቅድስት አለኝ። ደነገጥኩ። እንዴ ማን ነገረው? ቅድስት ልጄ ናት አልኩ። ፎቶዋን አለ ሰጠዋት። በጣም የሚገርም ነገር ነው። ያን ሰዓት ባሏ የሚሰራው ጎምስታ ነበረ። ጎምስታ ማለት ድርጅቱ ኤሌክትሪክ ጎማ ማለት ከባድ ነው። ያንን ጎማ ሰራ ነበር። 2400 ብር ነው። 2400 ብር ነበረ። ከዛ በኋላ ያ ልጅም ዛሬ 2014 ብር ገባ። ባጃጁም ባይልሜ መጣ። መፍቻ ሰጠኝ 19 በ22 መፍቻ ባይልሜ ሰጠ። ባጃጁም ተነሳ፣ ስራ ጀመረ። ልጄም ባል እሳቸው እያሉ ያሉት እንደዚህ ነው። በህልሜ መጥቶ የእግዚአብሔር ሰው መፍቻ ሰጠኝ። ባጃጁ ቤት ቆሞ ነበር፣ ስራ አቁሞ ማለት ነው። እና መፍቻ ሰጠኝ። ያንን መፍቻ በህልሜ እንደተቀበልኩኝ ባጃጁ ተነስቶ ስራ ጀመረ እያለ ነው። ደስ ያለው ለጌታ ያጨበጭ